ቆይ እኔ ልጅ ላስረዳ እባክህ። ምን ነው የምታስረዳኝ? ሁሉንም ነገር እያየሁት እኮ ነው። እንዴት የሰው ነፍስ ታጠፋለህ? እንዴት ወጣት ልጆች እያሉ በወጣት ላይ ትጨክናለህ? ይህን እኮ ቤተሰቦቿ ልጃችን የት ገባች እያሉ እየኳተኑ ይሆናል። አንተ ግን የሰራው ስራ እንኳን ሳይሰጽትህ ህሊናን አሳርፈህ በሰላም ተኛለህ። ምን አይነት ጨካኝ ሰው ነህ ግን? ምን አይነት ጨካኝ ሰው ነህ? ቆይ እስቲ ተረጋጋና እናውራ። እናቴ የኔ መረጋጋት ምን ያመጣል? ነገሩ እኮ አንዴ ተፈጥሯል። ቆይ ግን ይህን ፋይል ማን ይሰጠህ? አናውቅም። የሚፈልገውን ነገር ሰተነው ነገሩን ጨርሰነዋል። ምንድን ነው የሰጣችሁት? ገንዘብ ነበር። በህያብ አማካኝነት ብሩን ልከነዋል። አልገባኝም። ገንዘቡን እንድታመጣልኝ የምፈልገው ህያብ ናት ብሎን ለህያብ ልከንለታል። ቆይ ይህ ሁሉ ነገር ሲፈጠር ነው የት ነበርኩ? ደሞስ በአባቴ ተፋጥሷል ለምን ትልካላችሁ? ቆይ እሺ አንድ ነገር ቢያደርጓትስ? እማ በጣም ነው ያፈርኩብሽ። ከአባቴ አይደለም ሰው ገሎ መጣል ሌላም ነገር እጠብቃለሁ። አንቺ ግን እንደዚህ አይነት ነገር ትጠብቂኛለሽ ብዬ ጭራሽ አስቤ አላውቅም ነበር። የኔ ልጅ ምን ላድርግ? ብትፈልጊ ኖሮ ምንም ነገር ማድረግ ትሺ ነበር። ቢያንስ ለኔ መናገር ትሺ ነበር። ገና ለገና ባልሽን ለመጠበቅ ብለሽ እሷን አደጋ ውስጥ መክተት አልነበረብሽ። አማራጭ ሳጣ ምን ላድርግ? ተጨነኩ። ፋይሉን ለፖሊስ ሰጥተው እንዳያስይዙት ብዬ ፈራሁ። ይያዛ አጥፍቶ አይደል እንዴ? መቀጣት አለበት። እማ ግን በጣም ራስ ወዳድ እየሆንሽ ነው። ችግራቸው ከኔ እንጂ ከሷ ጋር አይደለም። ደግሞ ምንም እንደማያደርጓ ስላወቅን ነው ይላክናት። አባዬ አንተ ዝም በል። ካንተ መወለዴ እስከሚያስጠላኝ ድረስ ነው ያፈርኩብ። እንዴት አንተ ለሰራው ኃጢአት ሌላ ሰው ተጠያቂ ለማድረግ ትሞክራለህ? አባዬ እቺ ልጅ አንድ ነገር ሆና ቢሆን ኖሮ እኔ ነበርኩ ማስይዝ። የኔ ልጅ እስቲ ቁጭ በልና ተረጋግተን ስለመፍትሄው እናውራ። አሁንም አረፈደ እማዬ። ነገሩን ተደብቃችሁ ካረጋችሁት በኋላ ምንም ስለመፍትሄው ማውራት አንችልም። ለምን? መጀመሪያውን እንደ ቤተሰብ ብታዩኝ ኖሮማ ይሄ ነገር ሲፈጠር ቁጭ ብላችሁ እናውራቱልኝ ነበር። ሲቀጥል በሁለታችሁም መፍረዳል። አንቺም የባልሽን ጥፋት ለመሸፈን አንተም ለሰራው ስራ እንዳትቀጣ ብለህ ያረከው ነገር ልክ አይደለም። ራሳችሁን ብቻ ነው የምታዳምጡት። ስለ ልጃችሁም ሆነ ስለ ምንም አላሰባችሁ። በጣም ራስ ወዳድ። ወዴት ልትሄጂ ነው እንዴ? ልጄ ጋ ነው። የሱን ባህሪ እያወቅ ይሄው ለባብሶ ሌሊቱን ሙሉ ሲጠጣ ሊያድር ነው። ታዲያ አንቺ ልታስቆሚው ነው? በያርፈሽ ተቀመጪ። ባይሆን ከኛ በላይ የምትጨነቅለት ህያብን እንዳይወጣት አድርጉ። ህያብ ነይ እስቲ የኔ ልጅ፣ ይሄ ልጅ እንዳይወጣ አድርጊው። ነይ ወዴት ልትሄድ ነው? የሆነ ቦታ ልጠጣ ነው አይደል? አዎ። የተሰማ ስሜት እኮ ይገባኛል፣ ግን ለመጠጥ ከምታወራው ለኔ ብታወራው አይሻልም? ግን ከፈለክ ነው። መቼም ከመጠጥ ሰው ይሻላል ብዬ ነው። ምን እንደማወራ አላውቅም። የተሰማኝ ነገር ምን ይሁን ምን መናገር ከብዶኛል። ብቻ አንድ የማላውቀው ነገር ልክ እንደታፈነ ጭስ ውስጤን አፍኖኛል። መተንፈሱን ላምችል አይመስለኝም። ባንዴ ሊወጣልህ አይችልም፣ ግን ቀስ እያልክ ስታወራው እየለቀቀ ይመጣል። አባቴ ቤተሰባችን ላይ ያደረገው ነገር እያደር እየባሰ እንጂ እየቀነሰ አይደለም። ጭራሽ አሁን ሰው ገሎ መጣ። በእርግጥ ከሱ ምንም ብጠብቅም አሁን ላይ ግን ለምን እንደዚህ እንደሚሰማኝ አላውቅም። አንዳንዴ ሁኔታው ምን ሊሆን እንደሚችል እያወቅ ነው፣ ግን ሲሆን ለመቀበል ይከብደናል። አንቺም ይሄን አይነት ስሜት ተሰምቶሽ ያውቃል? አዎ። አባት ነውና ለማን ያሙታል ሆኖብኝ ነው። ይሄን ስሜቴን እንደሚያጠፋልኝ መጠጥ ብቻ ነው። ግድ የለህም። ዛሬ ይሄን ስሜትህን ያለ መጠጥ ሞክረው። መኖር የማልፈልገውን ህይወት እየኖርኩ ያለሁት ለቤተሰቦቼ ብዬ ነው። እኔ እንዲህ ተረድቻቸው ስኖር እንዴት እነሱ እኔን ለመረዳት አልጣሩ? እኔ ብዙ ነገሬን ትችላቸው የለም። ለምን ይሄን ነገር ሊረዱኛል? የግድ እነሱ እንዲረዱኝ ሁሉን ነገሬን ትቼ እንደ እህቴ መሸሽ ነበረብኝ? የአባቴ ሲገርመኝ ዛሬ እናቴ መጨመሯ ደግሞ ያልጠበቅኩት ነገር ነው የሆነብኝ። ምናልባት እሱ የሆነ ያናደደኝ። ማን ሊልክለት ይችላል? ያው ሰዎች ይሆናሉ አለቃ።
ሰዎቹማ እንደማይልኩለት እርግጠኛ ነኝ። እንዴት እርግጠኛውን ካለካ? ሲጀመር እኮ ዘድንግል እንዲያዩ ይፈልጉ ነበር። በሱ ሊያስፈራሩኝ እንጂ ሊሰጡት አልነበረም። በዛ ላይ ሊያሳዩት ቢፈልጉ ኑሮ መጀመሪያው እኔ ጋር ሳይሆን እሱ ጋር ይልኩና ይደራደሩ ነበር። እነሱ ከኔ የሚፈልጉት ገንዘብ ነበር። እሱን ካገኙ በኋላ ዝም ብለዋል። ስለዚህ ይህንን ፋይል ሊሰጠው የሚችል ሰው እኛ ጋር ያለው ሰው ነው። እኛ ጋር ያለ ሰው ምን ሊጠቀም ነው ይህን ነገር የሚያሳዩ? ምክንያቱ ባውቅ ኑሮ ማንነቱም አውቅ ነበር። እኔ እንጃ። እኔ ግን አይመስለኝም። ጨለምተኛ አስተሳሰብን ዝጋና እንደ አዲስ ሁሉንም ነገር አጥራ። ከኛ ውስጥ የምጠረጥረው አጣው እኮ አለቃ። እኔ ግን የምጠረጥረው ሰው አለ። ማንን ጠረጠርክ? ህያብን ጠርጥሬያታለሁ። እንዴት ጠረጠርካት? ማለቴ ለምን ብላ ይህን ነገር ታደርጋለች? ሴት ልጅ ትኩረት ለመሳብና ለመወደድ ስትፈልግ መጀመሪያ ምስኪንና የተጎዳች መስላ ነው የምትቀርበው። አልገባኝም። ግልጽ አይደለም እንዴ? ለአባትህ ህይወቴን ሰጥቻለሁ፣ ለቤታችሁ መስዋዕት ሆኛለሁ። ስለዚህ እንክብካቤና ጊዜ መሰጠትን እፈልጋለሁ ብላ ነዋ። እሱም ይህንን አይቶ እሷን ለምን ትልካላችሁ ብሎ ወንድነቱንና ለእሷ ሀሳቢ መሆኑን አሳየ። ኧረ አለቃ፣ እኔ ግን አይመስለኝም። ምክንያት እሷ ራሷን መስዋዕት እንዳደረገችና እንዲንከባከባት ብትፈልግ ኖሮ ከዚህ በተሻለ መንገድ መናገር ትችል ነበር እኮ። ለምሳሌ ባለፈው ከዚህ ቤት ልትለቅ ስትል የምትለቅበትን ምክንያት በዚህ ጉዳይ ማድረግ ትችል ነበር። ያ ማለት ደግሞ ዘድንግልን እንዴት እንደሚያሳብደው አስብ። በዛ ላይ ህያብ እንደተላከች የተናገረችው ህይወት ናት። ስለዚህ የእሷ ሀሳብ አይደለም ባይ ነኝ። እንዴ ህያብ ልትለቅ ነበር እንዴ? አዎ። በምን አወቅ አንተ? ደግሞ ለምን አልነገርከኝም? ህይወትን ላስፈርማት ስመጣ ነው። በዛ ላይ ደግሞ አንተ የምታውቅ ነበር የመሰለኝ። በምን ምክንያት ነበር ልትለቅ የነበረው? በሮዳስ ምክንያት። ሮዳስ አገኘሁት። ምኑን? ማን እንደላከው አወቁ። ሳታስበው ትልቅ መረጃ ነው የጠቆምከኝ። ሮዳስ ናት ይህን መረጃ የላከችው። እንዴት አልክሷን? ቀድም ተገናኝተን ነበር። ዘድንግል እንደማይፈልጋትና ጋብቻው እንደሰረዝ ነው ነግሬያት ነበር። ስለዚህ አሁን ተበቀለችን ማለት ነው። ነገርካት እንዴ? አዎ። እቺ ውሻ ነገውንም ሰው ትጨምርና ሮዳስን ይዘ ፋይሉን ትቀበላለህ። ከዛ ትገላታለህ። ፋይሉን ከተቀበልኳት መግደሉ ያስፈልጋል? አዎ ያስፈልጋል። ከትናንት ስህተቴ ተምሬያለሁ። የዛኔን ይህን መረጃ አጥፍቼው በሆነ ኑሮ እንደዚህ አይነት ነገር ውስጥ ባልገባው ነበር። ገረሙ የማደንቀው በዚህ ነው። እሱንን የሚያስጠይቅ ሁሉ ያጠፋል። እኛም ከዚህ በኋላ ምንም አይነት መረጃ ጥለን አናልፍ። መግደል ያለብንን እየገደልን ማራቅ ያለብንን እያራቅ ዶሲያችንን እናጠፋለን። ታዲያ ሮዳስ ትገደል? አዎ ትገደል። ዛሬ የተረዳሁት ሮዳስ ህልኸኛ ልጅ ናት። ዘድንግልን የሚነካባት ሁሉ እንደምታጠፋ ነው። ዛሬ ለዘድንግል የላከችው ነገ ደግሞ ፖሊስ ጋር መሄዱ አይቀርም። የዛኔ መገደል ነበረባት ከምል ዛሬውኑ ሳይሰፋው ማጥፋት አለብን። ነገውኑ ያልኩን ነገር አድርግ። በቃ አሁን ከተረጋጋ እኔ ልሂድ። ከመሄድሽ በፊት ግን አንድ ነገር ብትነግሪኝ ደስ ይለኛል። ይቅርታዬን ተቀብለሽው ነው ወይስ በተፈጠረው ነገር አዘንሽልኝ ነው አብረሽኝ ያልሽው? በሁለቱም። እሺ ማፍቀሬንስ ተቀብለሽዋል? አሁን ላይ ስለዚህ ስሜት ምንም ባላወራ ደስ ይለኛል። ታዲያ ለምንድን ነው አይንሽ ውሸቷን ነው ታፈቅራለች የሚለኝ? ኧረ ሃይ ለምዶበት ነው። በእናትሽ አትዋሽኝ ህያብዬ። የሴትነት ወጉን ተይውና እኔ እንደዚህ የልቤን ስነግርሽ አንቺም የልብሽ እንድትነግሪኝ ፈልጋለሁ። እባክሽ የእውነትሽን የልብሽን ንገሪኝ። ሁለት ልቡኛለሁ። ማፍቀርን መቀበል ፈልጊያለሁ፣ ግን ደግሞ ነገሮቹ እንዳልቀበል ያደርጉኛል። የትኛው ነገሮች? የትናንት የፍቅር ህይወቴ እኔን ጎርቶኝ ስለሄደ በቀላሉ ፍቅርን መቀበል በጣም ያስፈራኛል። ለዛ ነው። እስኪ ፍቅር ታሪክሽን ንገሪኝ። በጣም የማፈቅረው እሱም በጣም የሚያፈቅረኝ እያሱ የሚባል ፍቅረኛ ነበረኝ።
በፍቅራችን ከኮሌጅ ተማሪዎች አንስቶ እስከ መምህራኖቻችን ድረስ ይቀኑብን ነበር። ግን ምን ዋጋ አለው? ፍቅራችንን ትርጉም አልባ አደረገው። ምን ተፈጠረ? ከዛሬ 4 ዓመት በፊት እዚህ ገባው ሳይለኝ ተሰወረ። እኔም የልቤን ቆሰል ይዤ ከዛሬ ነገ ይደውልልኛል፣ ከዛሬ ነገ መጥቶ አቅፎ ናፍቆቴን ይወጣልኛል በሚል ጉጉት እየጠበቅኩት ነበር። ስሜትሽን ስለምረዳው እኔን ከሱ በላይ አፍቅሪኝ አልልሽ። አሁን ረስቼዋለሁ በሚባል ደረጃ ከልቤ ጠፍቷል። ደግሞ አንተን ማፍቀሬን በምን እርግጠኛ ሆንክ? የእውነት ስለማፈቅርሽ ፍቅርሽን አይንሽ ላይ አየሁት። እሱም እንዲህ ብሎኝ ነበር፣ ግን ቃሉን አጠፈ። እሱን እናንተን ምን እንደሚያመሳስላችሁ ታውቃለህ? ለሰው ስሜት ትጨነቃላችሁ። ሰውን ከማራቅና ከመናቅ አቅርባችሁ ጓደኛ ማድረግን ትመርጣላችሁ። ቆይ እሺ፣ የጠፋበት ምክንያት ሌላ ሴት ጋር ጥሎኝ ሄዷል ብለሽ ነው የምታስቢው? ሌላ ሴት ጋር እንደማይሄድ በጣም እርግጠኛ ነኝ። የጠፋበት ምክንያት የሀብታም ልጅ ስለሆነ ነው። አልገባኝም። አትመጥንህም ተብሎ ነው? አይደለም። እዚህ ቢሆን ኑሮ የኔና የሱ ፍቅር በቀላሉ የሚረሳ ስላልሆነ ጨክኖ አይተወኝም ነበር። በእርግጠኝነት ወደ ውጭ ሀገር ሄዶ ነው የሚሆነው። የቤተሰቦቹ ገንዘብ እሱ ህይወቱን ወደሚሰራበት ሲልኩት፣ እኔን ደግሞ ከህይወት አስወጥተው በድኔን አስረከቡ። ያብዬ፣ እኔ አልጎዳሽም፣ ትችሽም አልሄድም። እባክሽ ፍቅሬን ተቀበይኝ። ዘድንግል፣ አምናሃለሁ አላምንህም አላልኩም። ችግሩ ያለው እኔ ጋ ነው። አፈቅርሃለሁ፣ ግን ልቤ 2 ቦታ ተከፈለብኝ። እሺ እኔ ምን ላድርግ? እየተጠራጠርኩ ደግሞ ፍቅርን መጀመር አልፈልግም። አንተንም ማሳቀቅ ነው የሚሆንብኝ፣ እኔም ፍቅርን ማርከስ ነው የሚሆንብኝ። እባክህን ተረዳኝ። ይኸውልሽ ያ ህይወቴ ትርጉም ካጣና ደስታ ከራቀው በጣም ቆይቷል። እባክሽ እሺ በይኝና ወደ ህይወቴ ገብተሽ ቢያንስ ለምኖርበት ነገር ምክንያት ሁኚ። ታገሰኝም ካልሽኝ ታገስሻለሁ። ግን እባክሽ አልችልም አትበይኝ። እመኚኝ፣ አልችልም ያልሽኝ ቀን እዚህ ሀገር ላይ አንድ ቀንም አልቆይም። ሁሉም ነገር ትቼ ወደ እህቴ ነው የምሄደው። ሄሎ አለቃ፣ ችግር ተፈጥሯል። እሺ ነገ እንገናኝ። እንዴ አልተኛሽም እንዴ? ነው ምን ነው? አይ ምንም፣ እንዲሁ። ደግሞ ከማን ጋር የምታወራው? ማንንስ ነው አለቃ የምትለው? አሁን ሲያንተ ነገር ግራ ነው ይገባኝ። ጊዜው ሲደርስ ሁሉንም ነገር ታውቂያለሽ። አሁን እኮ እናንተ ሸሪኮቹ ሆናል። ፈለኩም አልፈለኩም አላማችን አንድ ነው። ስለዚህ ንገረኝ። ደግሞ እኔ አንተ እንድትረዳኝ እንደምፈልገው ሁሉ እኔም አንተን ለመርዳት ዝግጁ ነኝ። አለቃ ያልኩትን ተዩና እኔና አንቺን አንድ ያደረገንን ያቶ ተስፋዬን እቅድ ልንገርሽ። ተስፋዬ ሮዳስን ነገ እንድገላት አዝዞኛል። ምን? እና አንተ ልትገላት ነው? እንዳልሽው እኔና አንቺ ሸሪኮች ነን። አንቺ ከዘድንግል ፍቅር እንደያዘሽ አውቃለሁ። ምናልባት ለፍቅርሽ ጠንቅ እንዳትሆንብሽ እኔ ሮዳስን አስወግድልሻለሁ። አንቺ ደግሞ ለእኔ የምፈልገውን ነገር ታደርጊያለሽ። አይ አትግደላት። አንተ ብቻ ቃል የገባህልኝን የእህቴን ማሳከሚያ ገንዘብ ስጠኝ እንጂ የምትፈልገውን ነገር ሁሉ አደርጋለሁ። ይሄ ቃሌ ነው። የምወዳትን ፍቅረኛዬን ገንዘብ ስላለው ብቻ የስሜቱ መወጣጫ አድርጎ ደፍሮ ህይወቷን አበላሽቶታል። ይሄው በሱ ምክንያት ገሏን ተጠይፋ ስጋዋን እየቀጣች ነው። ገላዋን መቅጣት ማለት አልገባኝም። ሴተኛ ዳር ይሆናለች። እኔንም ጠልታ አይኔን ማየት አትፈልግም። ለምን አንተን ጠላች? አንተ ምን አረካት? አለቃዬ እንደሆነ ስለምታውቅ እሱ ሲደፍራት እኔ በቦታው ያለው መስሏታል። በዛሬ ደግሞ ከሰው መስክር ብላኝ አልመሰከርኩላትም። በዛ ምክንያት ጠልታኛለች። አንተ ለምን አልመሰከርክም? መስክሬ ቢታሰር በሁለተኛው ቀን እንደሚፈታ ቃለሁ። ያኔ እኔንም እሷንም ነበር የሚያጠፋል። ስለዚህ እሱን ለመበቀል ከፈለኩ የግድ ከጎኑ ሆኜ ጉድለቶችን እየፈለኩ መያዝ ነበረብኝ።
ለዛ ነው አሁን ያለሁት። እኔም የእህቴን በቀል መመለስ ስለምፈልግ ከጎንህ ነኝ። ታዲያ አሁን ጊዜው ደርሷል። ህይወቱን አከብድበታለሁ፣ አሰቃየዋለሁ። ፍቅረኛዬን እንደቀጣ ትቀጣዋለሁ። ነገን እንዳጨለመብኝ ነገውን አጨልምበታለሁ። ዘድንግልን አፍቅሬዋለሁ፣ ግን ለምን እንደሆነ አላውቅም ውስጤን ፍርሃት ወርሶኛል። እኔ ምልሽ ከዘድንግል ጋር ቀጣዩ እቅድሽ ምንድነው? አላውቅም፣ ግን ምናልባት ሳላስበው ህይወቴ ላይ ትልቅ ቦታ ሰጥቼ ይሆን ብዬ አስባለሁ። ታዲያ ህይወትሽ ላይ ትልቅ ቦታ መስጠትሽ ምን አስፈራሽ? ምናልባት አብረን ከሆንን በኋላ ባጣውስ የሚል ስጋት አለኝ። በሰጠሁት ቦታ ልክ ነው የምጎዳው። ማንም ፍቅራችንን አይቀማንም። ቃል እንገባባ። ከዚህ በኋላ እኔ እናንተ ፍቅራችንን አድነን ለበደሉን ደግሞ ቅጣታቸውን እንሰጣቸዋለን። እኔም ያንተን ቃል ሰማለሁ፣ አንተም የኔን ቃል ትሰማለህ። እሺ፣ የኛ እንጂ የኔ የሚባል ነገር የለም። ከዚህ በኋላ ማንም ምንም አያዘንም፣ አለቃም የለንም። አለቃችን ፍቅራችን ብቻ ነው። ይሄ ደግሞ ቃሌ ነው። ለኔም ቃሌ ነው። ለማንኛውም ግቢና ተኝ። ድንገት ሰው ቢያየን ሌላ ነገር ነው የሚጠረጠረው። እሺ፣ ደህና ደሪ። ደህና ደሪ። እንዴት አደርክ ልጅ? ልጅ አትበል። እንዳንተ ነፍሰ ገዳይና ጨካኝ አባት እንዲኖረኝ አልፈልግም። አጋጣሚ እኮ ነው። ልጅቷ ደግሞ ትይወጣለች። አሃ፣ እሷ ስላልሞተች ነው ሀያብል ልክ ልታስገድላት የነበረው። በእሱ አንድ ልክለት የፈለገው ለማገት ወይ ሊጎዳት ሳይሆን በታማኝ ሰው የገጨዋትን ልጅ መኖሯን የሚያረጋግጥ ፋይል ሊልክልኝ ነው። በዛ ላይ ደግሞ እሷን አስፈቅደን ካልፈለገች ደግሞ መቅረት እንደምትችል ነገረን ተስማምተን እኛን ለማገዝ ነው ሄደችው። ምንም ብትል ነው ማሳመን አትችልም። ከበፊት ጀምሮ ወንጀል ያለበት ቦታ ሁሉ አንተ አለ። ቆይ ለራስህ ባታስብ ለኛ ለልጆች አታስብም? የነፍሰ በላ ልጆች ስንባል ሀብታም የሆናችሁትና እንደዚህ የምትደላቀቁት በህዝቡና ህብረተሰቡ ላይ ባደረጋችሁት ነገር ነው ስንባል እኛም እንደሚሰማን ታውቃለህ? አላጠፋውም አላልኩም፣ ግን አንተ ከአብራኬ ክፋይ የወጣው ተረተህ ይቅር ካላልከኝ በሆነው ባልሆነው ትናንትናዬን እያነሳህ መውቀስህን ትተህ ከአጠገቤ ካልቆምክ ማን ሊቆምልኝ ይችላል? እኔ ከአንተ ጋር መቼም ቢሆን መቆም አልፈልግም። በቃ የአንተን ኃጢአት ላለማየት እህቴ ሳትፈልግ ሰው ሀገር ላይ ተንከራተትሽ የምትኖረው እኔም ለእናቴ ብዬ እንጂ ከአንተ ጋር በአንድ ቤት በአንድ ጣሪያ መኖር ይቅርና በአንተ ስም መጠራት እንደማልፈልግ ታውቃለህ። እያወቅህ ደግሞ አትጠይቀኝ። የዛኔ ለእናንተ የተሻለ ህይወት ለመስጠት የነበረኝ አማራጭ ያ ብቻ ስለሆነ ነው። አሁን ግን እመነኝ፣ ሁሉንም ትቻለሁ። አንተ መቼም ከወንጀል አትርቅ። ሱስ ሆኖብሃል እኮ። እመነኝ የኔ ልጅ አትበለኝ። ለካ እናቴ ወድ አይደለም ካንተ ለመለየት ስትጠር የነበረው። የእሷ ነገር ቶ ለምንድን ነው የምትሆው? እሷ ላይ ያደረስከውን በደል እንዳልዘረዘርልህ ነው? በእኔና በእሷ መሀል አንተ የማታውቀውም ብዙ ታሪክ አለ። በኋላ የሚጸጽትን ነገር አትናገር። ሁሌ ስለ እናቴ ሲነሳ ያንተ መደበቂያ ይሄ ንግግር ነው። እንደው ብታስከፋ እንኳን አንተ እሷን ካስከፋ አይበልጥም። በጣም አሳፋሪ ባለ በጣም አሳፋሪ አባት ነህ። የኔ ልጅ በደፈናው ከምትፈርድ ግድ የለም ወደ እኔ ለመጠጋት ሞክር። ደግሞ መለወጤን እንድታምን ብዬ ነው የድርጅቱ ማናጀር ያደረኩ። ግን ይህንን አድርጌም ልታምነኝ አልቻልክም። የድርጅቱ ማናጀር ያረከኝ እኮ ስላመምህና ስለማትችል እንጂ ንጹህነትን ልታሳይኝ ፈልገህ አይደለም። በዛ ላይ የምወደውና የተማርኩበትን ነገር አስተህ ነው እዚህ ነገር ውስጥ የከተትከኝ። ምን ሻራ ላይ ቀለም መቀባት እኮ ከወት ተርፎ የተሻለ ህይወት የሚያኖር አይደለም። ለዛ ነው እንድትወው የፈለኩት። አየህ፣ የስም አባት ብቻ መሆንን እንደ አባት ተጠግተህ አለማውራትና ለልጆች ጊዜ ለመስጠት አራርቆናል። አየህ፣ ልጅ ለምን ሳሊ መሆን እንደፈለገ ለምን እንደሚቀባት አታውቅም። ግን ምክንያቱን ሳታውቅ ምርጫውን ታናንቅበታለህ። በጣም አሳፋሪ አባት ነህ። አሁን ከክፍል ይወጣልኝ። እወጣለሁ። ግን አንድ ነገር ልንገርህ፣ ለቤቴ ጊዜ ያልሰጠሁት አሁን የምትኖሩትን ኑሮ እንድትኖሩና ምንም እንዳይጎልባችሁ ስጥር እንደነበር ልጅ ስትወልድና ቤተሰብ ስትመሰርት ይገባል። ምናልባት የዛኔ አባቴ ልክ ነበር ትል ይሆናል። አንተ ብጠላኝም እኔ ግን እወድሃለሁ።
የልጅነቴ ትዝታዬ የማይበል ልጅ ነህ። እንዴት አደርክ አባ? እንዴት አደርሽ የኔ ልጅ? ማታ እኮ ትንሽ አመሸሁኝና ይገባኛል፣ ሞቅ ብሎሽ ነበር። እንዴ አይተኸኛል እንዴ? አዎ ቁጭ ብዬ እየጠበቅሽ ነበር። ደግሞ እኮ አንዷና ብቸኛዋ ልጅ እኮ ነሽ። አባ በጣም ይቅርታ፣ የድሮ አመሌ እንደ አዲስ አንስቼ ትንሽ ሰከርኩ መሰለኝ። በጣም ስለሰከርሽ አታስታውሽም እንጂ አውርተን ነበር። ደግሞ መስከሪ ሳይሆን ምክንያትሽን ያናደደኝ። አባ እኔ እኮ ዘድንግልን በጣም ነው የማፈቅረው። ለዛው ነው ቶሎም ስሜት የተሰበረው። አሁንማ ሚስቱ እንኳን ባልሆን እንደዛች ገረዱ ቤቱ ተቀጥሬ ቢስቅልኝ ብዬ ራሱ እየተመኘሁኝ ነው። እቺ እኔ ልጅ አይደለች የታለች የድሮዋ ሮዳስ? እኔ አንቺ ስታድግሽ በራስ መተማመን እንዲኖርሽ የምትፈልጊውን ፈልገሽ ማጣት እንደሌለብሽ አድርጌ ነው ያሳደግኩሽ። ገና ለገና አንድ ዘድንግል አላገባኝም ብሎ እየተነፋረቁ መጋት ምንድን ነው? እኔ ምንጭን ሮዳስ አላውቃትም። ማድረግ የምትፈልገውን ነገር የማታደርግ ሳቋን ደስታዋን ሁላ ዘድንግል ያስደገፈች ሴት ሆኛለሁ። ይህንን ሁላ ደግሞ ያደረገው ደግሞ ፍቅር የሚባለው ነገር ነው። ፍቅር ከባድ እንደሆነ ይገባኛል። ግን ፍቅር እንዲጥልሽ ወይም እንዲያጀግንሽ መረጭ። አንቺ ግን እንዲጥልሽ ስለመረጥሽ በጣም ተናድጄብሻለሁ። ከዚህ በኋላ ግን ፍቅር እንዲያጀግንሽ መርጠሽ እንዴት እጅሽ ማስገባት እንዳለብሽ አስቢ። አባዬ እርዳታክ ያስፈልገኛል። አሁንም እኔ ላይ አትደገፊ፣ በራስሽ ተወጪ። ጭንቅላትሽን ተጠቀሚ። እሱ የሚፈልገውን ሳይሆን አንቺ የምትፈልጊውን እንዲያደርግ አድርገሽ አለኝ የሚሉን ነገር ንጠቂው። የዛኔ ስርስርሽ ይላል። የኔ ልጅ ቆራጥነትሽን እስኪ ያሳይ፣ እንድኮራብሽ አድርጊ። የድሮዋን ሮዳስን መልሽልኝ። እሺ አባዬ፣ የድሮዋን ሮዳስ መልሳታለሁ። ያፍ እየመጣሁልሽ ነው፣ ጠብቂኝ። እንዴ እኔ ልጅ ዛሬ ደግሞ ደህና አደርሽም ሳትለኝ ነው የምታልፈው? ደህና ማደርሽን ስላየሁ ነው ዝም ያልኩሽ። ታዲያ ብታይስ ዝም ብለህ ረግጠኸኝ ልትወጣ ነው? እናንተ እኔ እንደሌለው አይደል የቆጠራችሁ? ለዛም አይደል ምስጢራችሁን ለእኔ ሳታማክሩ የያዛችሁት? እናንተ እኔ እንደሌለው አድርጋችሁ አይደል የቆጠራችሁ? ለዛም ለልጃችሁንም ሳታማክሩ ሁሉም ነገር የያዛችሁት። ስለዚህ አሁንም እኔ እንደሌለው አስቡና ኑሯችሁን ኑሩ። ተው እንጂ እኔ ልጅ እንደዛ አትበል። እኛ እኮ አንተን ለመደበቅ ፈልገን አይደለም፣ አንተን ላለማስጨነቅ ነው ዝም ያልነው። በዛ ላይ ደግሞ አንተና አባትም ያላችሁበት ሁኔታ ጥሩ ስላልሆነ ነው ዝም ማለት ነው የመረጥነው። ስለ ምርጫችሁ የራሳችሁ ጉዳይ ነው። ግን በእናንተ ውስጥ ምንም አታቅረጭ። እንዴት እንደዚህ አይነት ነገሮች ተከታላችሁ? እሱ ጥፋት ነው፣ ለሱ ይቅርታ እንጠይቃለን። በጣም ነው ያፈርኩብሽ እናቴ። ገሽቶ የጣላት እኮ ስንት ተስፋ የነበራት ልጅ አንዲትን ወጣት ነው። ሊያም ወጣት ልጆች እያሉሽ እንዴት አስችሎሽ ከሱ ጎን ትቆሚያለሽ? ምን ላድርግ? የሚስትነት ግዴታዬ ነው። የኔንም የሱንም ችግር እየተሞላላን ነው የምንኖረው። ይሄ ደግሞ ቃላችን ነው። እናቴ በጣም ሲበዛ ራስ ወዳድ ነሻል። ቆይ የተገጯ ቤተሰቦች አያሳዝኑሽም? የልጅቷ እናት ልጇ እየተራመደች ወጣ በዊልቸር ስትመለስ የሚሰማትን ስሜት አስበሻል? መቼም እናት ነሽ፣ የሚሰማትን ስሜት ታውቂዋለሽ። የኔ ልጅ እሺ እኔስ ምን ላድርግ? በዚህ እድሜው እስር ቤት ገብቶ ምን ሊሆን ይችላል? በዛ ላይ ታማሚ ነው ታውቃለህ። ታዲያ እስከ ዛሬ ላጠፋው ጥፋት መቼ ሊቀጣ ነው? እኛስ እስከ መቼ ነው እሱ ባጠፋው ጥፋት አንገታችን እየደፋን የምንሄደው? ፈጣሪ በተለያየ መንገድ ይቀጣል። እኛ ቅጣት የሚመስለን በአራት ግድግዳ ተከቦ መቀመጥን ነው። ደግሞ ቅጣት ከተባለ በገዛ ልጁ መወቀስን የመሰለ ቅጣት የለም። ታይ እናቴ፣ እንዲያልሽ ኃጢአቱን አታቀይለት። ደግሞ ስለ ሚስትነትና ስለ እናትነት ጠንቀሽ ታውቂያለሽ። ደግሞ መጀመሪያም ወንጀል ሲሰራ እሱም ማስቆም አሊያም ማስቀጣት ትችይ ነበር። ግን አንቺም ባልሽ እንደራሽ ስላየሽውና ፍቅርሽ አልቆ ስለነበረ ይሄው ለኛም ላንቺ መፍራት መሸከሚያ ሆኗል። እሱም ፈርቼ መሰለኝ እኮ ከጎኑ የቆምኩት። የህይወት ባል የነዘ ድንግል አባት በዚህ እድሜው
ሰው ገጭቶ ጥሎ ታሰረ ከሚል ውርደት ለመዳን መስሎኝ ከጎኑ የቆምኩት። እናቴ ባታስቀጩ እንኳን መፍትሄ መፈለግ ነበረብሽ። ምን አይነት መፍትሄ ልፈልግ? ልጅቷ በህይወት አለች ብላችሁ ሄዳችሁ አሳክሟት። ቤተሰቦቿንም ይሁንና መደገፍ ካለባችሁ ደግፏት። ቢያንስ ለጥፋታችሁ መካስ አለባችሁ። ይሄንንም አድርጋችሁ ኃጢያቱን ባያጠፋለት እንኳን ይቀንስለታል። የራሴን ግፍ ልቻል ያባትህን ግፍ። ሰላም ነው። እሺ በዛ ሰዓት ደውል አዲስ ነገር አለ ያልከኝ ምንድነው? አንድ የሚያስደነግጥ ነገር ልነግር ነበር። መጀመሪያ አንድ ማስጠንቀቂያ አለ። ምንድነው እሱ አለቃ? በደንብ ስማኝ። ህያብና ዘድንግል ፍቅር መጀመር እንደሌለባቸው አጥብቀ ነገራት። አይ የምትል ከሆነ ግን እህቷን እንደምናስወግዳት ንገራት። ምን? አለቃ ለምን እንዲለያዩ ፈለክ? ማለቴ ለልጅ ለሮዳስ ብለህ ነው ይሄ እንዲሆን የፈለከው? ይሄንን ያልኩበት የራሴ የሆነ ምክንያት አለ። የፍቅርን ነገር በደንብ አውቀዋለሁ። ህያብ ከዘድንግል ጋራ ፍቅር ያዛት ማለት እኛ ሳንሆን የምናዛት ስሜቷን የሚያዛት። ይሄ ማለት ደግሞ እኛ የምንፈልገውን ነገር በአግባባው ታረግልንም ማለት ነው። እኔ ደግሞ በዚህ ሰዓት ለማንም ምንም ትግስት የለኝም። ፍቅር ቢጀምሩ እኛ ጉዳያችን ከተስፋዬ እንጂ ከዘድንግል ጋር እኮ አይደለም። በዛ ላይ እሷም የቷን በደል መመለስ ትፈልጋለች። ግድ የለም አለቃ፣ ይሄን ነገር እንቱ። እቅዳችንን እንዳናሳካ የሚያደርገን ነገር ተስፋዬ ብቻ አይደለም፣ ወደ ዘድንግልም የሚወስደኝ አንድ ፍንጭ እያየሁ። ስለዚህ ዘድንግልንም እንደማንገለው ምንም አይነት ዋስትና የለም። ዘድንግል እንዴት እቅዳችን ውስጥ ገባ? እቅዴ ምን እንደሆነና ሚስጥሬን ባለፈው በደንብ ነግሬያለሁ። እኔ ተስፋዬን የምጠላው የልጅነት ፍቅረኛዬን እጮኛዬን ህይወትን ስለቀማኝ ነው። አሁን ደግሞ ህይወትን እጄ የማስገባበት ጊዜ ሲደርስ ዘድንግልንና እህቱን ትቼ አልወጣም አለች። እኔ 20 ምናምን ዓመት እሷን በማጣት ተሰቃይቻለሁ። ካሁን በኋላ ግን እሷን አጥቼ መኖር አልፈልግም። አሁን ላይ እሷንና ልጄን የሚያሳጣኝ ነገር አልታገስም፣ በቅቶኛል። ዘድንግልን ትቼ አልወጣም የምትል ከሆነ እሱንም ቢሆን እገለዋለሁ። ይሄንን ደግሞ ልፈጽም የምችለው ደግሞ በህያብ አማካኝነት ነው። አሁንስ ገባህ? ታዲያ ከምንገለው ከእሷ ጋር ከዚህ ሀገር እንዲጠፋ አድርገን ብናሰናብተው አይሻልም? ያው እሷም እሱም ፍቅር ውስጥ ስለሆኑ አንድ ላይ መሆናቸው በነፃነት ለነሱ ደስታቸው ነው። እንዲህ ስትሆን አይቻላል። ቆይ አንተ እንዲለያዩ ያልፈለግከው ለምንድን ነው? ወይስ እኔ የማላውቀው ነገር አለ? አረ የለም፣ ምናልባት አንድ ላይ መሆናቸው ይጠቅመናል ብዬ ነው። አይጠቅመንም። ህያብ ጋር ደውልና ያልኩህን ነገር አድርግ። እሺ ወደ ጉዳያችን እንግባ። በዛ ምሽት እንደዛ አንገብግቦ ያስደወለ ምንድን ነው? ከባድ ችግር ተፈጥሯል። የምን? ተስፋዬ ማታ ፋይሉን የላከችለት ሮዳስ መስለው አግተ ፋይሉን ተቀበላት፣ ከዛ ግደላት አለኝ። ምን አለኝ? ግደላት። ግደላት? ልጄን ሮዳስን ነው ግደላት? እንዴት ነህ ወዳጄ? አለሁ። ለአንድ ጉዳይ እንዳወራ ፈልጌ ነበር። መገናኘት እንችላለን? የተለመደው ባህር። እሺ እንገናኝ። አለቃ ምን አስበህ ነው? አትቸኩል። ነግሬሃለሁ። በልጄና በህይወት አልደራደርም፣ በቅቶኛል ብያለሁ። ስለማታው በጣም አመሰግናለሁ። ለምኑ? እንዴ ዘድንግል እንዳይሄድ ስላደረግሽው ነው። እንዴ ማማ፣ የምን መመሰጋገን ነው? ቤተሰብ ነን ተባብለን የለ እንዴ? እሱስ ልክ ነሽ። ቤተሰብ ነን።
ምናልባትም አንድ ቀን እኔና የልጄ ድልድይ ትሆኚ ይሆናል። ምን አልሽኝ እማማ? አይ ምንም። አንቺ ፈጣሪ የላከሽ የሰው መልአክ ነሽ። ይሄው የኔንም ስራ ደብርበሽ እየሰራሽ ነው። ይሄው አንቺ እዚህ ቤት ከመጣሽ ጀምሮ የኔንም ስራ እየሰራሽ ነው። እንደ እናትም እንደ እህትም እንደ ልጅም እንዳጋዥም ሆነሻል። ለኔ ትልቅ ረፍት ነው የሰጠሽ። ማን ነው? እኔ እንጃ። ቆይ እስኪ ልክፈት። ምንድነው? እኔ እንጃ። ቀኑ እስኪደርስ ቀን እየቆጠሩ መቆየት ያሰለቻል። ወይዳይ እንዴት ነገር ነው? እንዴት ነህ ተስፋዬ? ሰላም ነው? ምን ቢገጥመህ ነው በቃሉ እንዲመጣ ተጀመርከው? ምን እባክህ አሁን እባክህ እሱን ተወውና ነው የሚሰል ማን አስተናገድ? ምን ተገኘ? ሰሞኑን ፊት ላይ የማየው ፍካት የተለየ ነው። እኔ እንጃ ዝም ብሎ ደስ ይለኛል። ጥሩ ነገር ሊመጣ ነው ማለት ነው። እንደ አፍ ያርግልኝ። ውይ የቅናት አስመሰለብኝ። ችርስ ሳልል ጠጣው። ዛሬ እንዲያውም እንደ በፊታችን በደንብ ነው የምንጠጣው። በጣም ደስ ይለኛል። ምንድነው? የሆነ ሰው ነው ለእርሶ እንዲሰጥ ያዘዘ። ቀኑ እስኪደርስ ቀን እየቆጠሩ መጠበቅ ያሰለቻል። ምንድነው? ችግር አለ እንዴ? የሆነ የማላውቀው ሰው እንደዚህ አይነት መልእክት እየላከ ይረብሽኛል። ቆይ ፊቴን ታጥቤ የመጣሁ ነው። ሄሎ ፍቃዱ፣ ገረሞ እንደኛ መልእክት እየላኩ እያስጨነቁት ነው። የምን መልእክት? ምን አውቃለሁ፣ ብቻ ግን የሆነ ነገር ይዞበት እያስጨነቁት ነው። ብታየው ተጨንቆ ያንን ፊቱ አጨማዶታል። ስማ ያልኩን አደረክ? የት ናት ሮዳስ? ጥሩ ጎበዝ፣ አሁኑን ነው አድርገው። እሺ ጎበዝ። ኖር በልጆቻችን ይቅርታ። እንግዲህ ዛሬ ቀናችን እንዳሰብነው አልሄደም። እኔ ወደ ቤት ልሂድ። እንዴ ምን ነው? ትንሽ እንጫወት እንጂ። እኔ እዚህ ብቆይ እንኳን በድኔ እንጂ ቀልቤ እዚያ ነው። ስለዚህ ወደ ቤት መሄድ አለብን ካልክ እንግዲህ ታዲያ ብቻዬን ምን አደርጋለሁ? አብረን እንውጣ እንጂ። በር ላይ ነኝ። አንድ የማናግርሽ ነገር ስላለ ውጭ እናውሪ። እሺ ምን ሆነ ነው? እቅዳችንን የሚያሰናክል አንድ ነገር ተፈጥሯል። ምንድን ነው? አለቃዬ አንቺና ዘድንግል ፍቅር እንዳይጀምሩ ንገራቸው አለኝ። ምን?
እና እሺ ብለኸው መጣህ? ቆይ ቃላችንስ? ታዲያ ምን ማድረግ ነበረብኝ? እንደምንም ብለህ ማሳመን ነበረብህ። የኛ አለቃ ፍቅራችን ነው ተባብለን ነበር። ቃላችንን ላለማጠፍ ፍቅራችንን ለመጠበቅ ምንም ነገር እናደርጋለን ተባብለን ነበር። አንተ ግን ይሄን ሁሉ የሚንድ ነገር ይዘህ መጣህ። በጣም ታሳፍራለህ። ብዙ ለማሳመን ጥሬ ነበር፣ ግን ጭራሽ በእናንተ ፍቅር ለምን ይሄን ያህል እንደተከራከርኩት አፋጦ ጠይቀኝ። አማራጭ ሳጣሽ ብዬው መጣሁ። ተስፋዬን ለመበቀል ያሰብከው ፍቅርህን ለማዳን እንደሆነ ስትነግረኝ አምኜህ ነበር። ጉድ አደረከኝ ፍቃዱ። አሁንም እመኚኝ፣ አልዋሸሁሽም። ቃሌንም አላጠፍኩም። ከዚህ በላይ ዓላማችንን ለማሳካት እኔም አንተም ቆፍጠን ብለን ካልታገልን ዛሬ በፍቅራችን የመጡ ነገ ደግሞ በህይወታችን ይመጣሉ። እሺ ብዬው መጣሁ ማለት አንቺ እንድትቀበዩ ፈልጋለሁ ማለት እኮ አይደለም። ታዲያ ምን ማለት ነው? ተሸንፌ ወይ ደግሞ ቃሌን አጥፌ አይደለም ይሄንን ያልኩሽ። ከማታው በኋላ እኔና አንቺ አንድ ነን። የተባለውንና የሚባለውን ነገር እየነገርኩሽ በጋራ መፍትሄ እንድንፈልግለት ነው ያለኝ እኔ ነገርኩሽ። እሺ መፍትሄ ብለህ ያመጣኸውን እንስማው።